ጤና ይስጥልኝ። እንደምን ዋላችሁ አድማጭ ተመልካቾች? ዶክተር ደብሩ እንደምን ዋልክ? ዛሬ የጤና መንገድ የሚለውን የመጀመሪያ ጉዞ እንጀምራለን። ብዙ ሰዎች እኔንም አንተንም የሚያውቁት ለረዥም ጊዜ ምንም እንኳ አንተም ትንሽ ትገልጸዋለህ የጤና ሐኪም ብትሆንም እኔም የአእምሮ ሐኪም ባለሙያም ብሆን ባለፉት 40 ልበል ከዛም በላይ ብዙዎች ኢትዮጵያውያን የሚያውቁን እኔም አንተም በሀገር ጉዳይ ላይ በኢትዮጵያ ጥያቄ ላይ በአማራው ሕዝብ ላይ የደረሰውን ችግር በሚመለከት እንደ ፕሮፌሰር አስራት ሰው ሲጎዳ ሲበደል ሲሞት ዝም አንልም በሚል የተለያየ ሀሳቦቻችንን በግልጽ ስናቀርብ ቆይተናል። ግን በሌላ በኩል ደግሞ ለእኔም ብዙ ሰዎች በአንዳንድ ወርክሾፕ በመሳሰሉ ነገሮች ስለ ጤና ስለ አእምሮ ደህንነት የሜንታል ሄልት የሚሉት አላቸው። እዚህ ወር አሁንም እንደዛ አይነት ወር ነው። በተለያየ አጋጣሚ ከማህበረሰቡ ጋራ ጤናን በሚመለከት እንወያያለን። አቀርባለሁ አንዳንድ ዝግጅት እና ብዙ ጊዜ ወዳጆች እንዱ ምን አለ ይሄንን በሰፊው ብታቀርቡ፣ በሰፊው ህብረተሰባችን እኮ አስፈላጊነቱ ከፍተኛ ነው ይሉናል። አንተም ትሰማለህ እኔም እሰማለሁ። እና ግን የነበረው ችግር እንደምታውቀው የሀገር ህልውና የህዝብ ህልውና ላለፈው 40 ዓመትን በለው ከወያኔ ጀምሮ አሁን እስካለንበት ጊዜ ድረስ አንዴ በጦርነት አንዴ በመፈናቀል ብዙ ችግር አለው እና ትኩረታችን የነበረው ይህን ጉዳይ ማመላከቱ ህዝቡን ለነፃነቱና ለህልናው መቆሙ አስፈላጊ ነው በሚል ነው። ግን ያን በሚል ደግሞ እለት በእለት ሰዎች ይሞታሉ፣ ይታመማሉ፣ ይታወካሉ እና ነፃ እስክንወጣ ድረስ ሀገራችን ነፃነት እስክታገኝ ድረስ መጠበቅም የለበትም የሚልም ማስተያየት ስላለ ከሙያችሁ ከምታውቁት ለረጅም ጊዜ ከሰራችሁበት ከማህበረሰቡ ጋራ አንዳንድ ነገር ብታካፍሉ ጥሩ ነው የሚል ሀሳብም ስለነበረ ያንን በመቀበል ነው። ባለፈውም እንዳልከው እንዳየኸው ማነው በዚህ ሚዲያ ላይ ወንድሞችን አቶ ዘመድኩንም ሌሎችም ይጠይቁናል እና በእርግጠኛ ደስ ይለናል። ይሄንን ማቅረቡ ተገቢም ነው አስፈላጊም ነው ግዴታችንም ነው በሚል ነው እንግዲህ ይሄንን የጤና መንገድ የጤና ጉዞ የመንገዱን ጉዞ ልንጀምር ነው ዶክተር ደብሩ። እና እኛ ጋዜጠኞች አይደለንም፣ ባለሙያዎች ነን። ዋናው የጤና ባለሙያዎች ነን። በሀገር ጉዳይ ግን መቼስ ያገባናልም ኃላፊነትም ስለነበረብን ግዴታም ስለነበረ በዛም ላይ ተሳትፈናል እና በዚህም ደግሞ በዚህ መንገድም አስተዋጽኦ ብናደርግ ማህበረሰቡ ጤነኛ ከሆነ ጤነኛ የፖለቲካ ስርዓት መመስረት መታገል ምንም ይችላል። ሰፊ ነው እና ለሁሉም ይሄንን ለማድረግ ነው እና እንደው ወደፊትም ደግሞ ማህበረሰቡ ሲጠይቀን በሚያስፈልጉት እኛ በምናውቀው ብቻ ሳይሆን ማህበረሰባችን በሚፈልገው እና በሚያስፈልገው ጉዳይ ላይ ዝርዝር የጤና ጉዳዮችን እናቀርባለን። ዛሬ ግን እንደው እንደመነሻ የጤና መንገድስ ስንል ምን ማለታችን ነው? ሁለተኛ ደግሞ አንተ በጣም ሰፊ በሐኪምነት በጤና ሙያ በርካታ ሀገሮችን ውስጥ በመሆን ብዙ በተለይ ዓለም አቀፋዊ ድርጅቶች ውስጥ እንደነዚህ አይነቶች ውስጥ ሰርተሃል እና ከዛም አንጻር ተነስቼ እንዱ ጤና ስንልስ ምንድን ነው ለመሆኑ የሚለውን ጤንነት ማለትስ ምንድን ነው፣ ደህንነትስ ማለት ምንድን ነው የሚለውን ዛሬ በአጭሩ ለዝግጅታችን መንደርደሪያ እንዲሆን እና ህብረተሰቡንም ለማስተዋወቅ ያህል በዛ ብንጀምርና የጤና መንገድ ምንድን ነው፣ ጤንነትስ ምንድን ነው? እንግዲህ ዶክተር ደብሩ ነጋሽ ምን ይመስላል? እሺ አበባ፣ አዎ ሁለቷንም እንዳልሽው እታዘዛለሁ። አዎ ጤና እንግዲህ የዓለም መንግስታት የሚለውንም እንትንም ብል የዓለም የጤና ድርጅትም ብለው የሚለው ጤንነት ማለት
የበሽታ እና የአካል ስንኩልነት ይህን የመሳሰለ ሁኔታ አለመኖር ብቻ አይደለም። የጠቅላላ የአካል፣ የመንፈስ፣ የስነ ልቦና እንደውም የምንጨምርበት የአቅም የነኝ ሁሉ መሟላት ነው ይላል። እንደውም ያልጠቀሱት አንዱ እንግዲህ ምንድነው የዛሬ 2-3 ሺህ ዓመት ሜሶፖታሚያ ይባል በነበረበት ጊዜ ዛሬ ኢራክ የሚባለው ሀገር ምን ይሉ ነበር? አንድ ሀገር እንደውም ከሌላ መንግስት ጋር ግንኙነት ሊኖረው የሚችለው ያ ወዳጃችን ሊሆን የሚችለው መንግስት የህዝቡን መብት የሚያከብር፣ የሚበላ የሚጠጣ ዋና እህል የሚያቀርብ፣ ፍትህ የማያጓድል፣ ጎጆ ማንኛውም ህዝብ ሊቀልስ የሚችልበት እነኚህ ሁኔታ ሲያሟላ ነው ይል ነበር። በሀገሩ ብቻ ሳይሆን ግንኙነት ያላቸው አገሮች እንኳን ይሄን ሊያሟሉ ይገባል ነው። እና የጤና መንገድ ላልነው ይሄን እንደውም የሚገርም ነው። ልጥቀስ ይሄንን ብሂል ያለው ጋሽ ይመር ይባላል። እንደውም ጎንደር የባችለር ኦፍ ሳይንስ በመማርበት ጊዜ ሳኒተሪ ኢንጂነሪንግ የሚባል ዘርፍ ነበር። እሱን ያስተምር የነበረ ሰው ነው እና የጤናን መንገድ አመት ሄዷት ይላል ጋሽ ይመር። እንዲሁ መጠያየቅ ስለምወድ ጋሽ ይመር ምን ማለት ነው አልኩት። ይሄን ምንድን ነው አባባል ብዬ ብለው አጭር ነው መንገዱ ተብሎ ከአንድ ቦታ ወደ አንድ ቦታ ሲኬድ አጭር መንገድ ነው ጊዜ የሚፈጀው ጊዜ አጭር ነው ተብሎ የግድ ሊመረጥ አይገባም። እንግዳ ደራሽ ወንዝ ሊኖር ይችል ይሆናል። ሽፍቶችም አድብተው ሰውን ለአደጋ ሊዳረጉ ስለሚችሉ ረዘም እንኳ ቢል ረዘም ያለውን መንገድ መሄዱ ይበጃል የሚል ነው። ፍልስፍና ነው ባጭሩ እና በጣም የጠለቀ እንትን ነው እና አሁን ላልሽው ፕሮፌሰር አስራት እንኳን አነሳሽው አንተ ነው የምለው እንደ አባት እንደሚወደድ አባት እማከበር የምወደው በዓይኔ አይቼው የማላቅ ሰው ቢሆንም በስልክ አንድ ሁለት እዚህ አግኝቼዋለሁ ታስሮ በተፈታበት ጊዜ እና እንዴት እንደውም እንዳልሽው እንዴት እንደገደሉትም እግረ መንገዴን እንደው አሁኑኑ ሳያመልጠኝ እሷን ልናገር። ባሰሩበት ጊዜ ባህሪው ምንድን ነው ብለው ጠይቀው ስነልቦናውን የሚያውቁ ሰዎች ወያኔ ትግሬዎች ምን የነብር ባህሪ እንዳለው የበርካታ አማራ ባህሪ የነብር ባህሪ አትንኩኝ ባይ ነው እና ያሰሩት ቦታ ጥቁር አንበሳ እሱ ያሰራው የሰራበት ያስተማረበት ሆስፒታል ውስጥ ማንም የሚንጋጋበት አንድ ወለል ላይ እንቅልፍ እንዳይተኛ በሩ ተከፍቶ በመስኮት እንዳያመልጥ ያን ነገር እንዳያደርግ ተብሎ መስኮቱ ዝግ ነው፣ ንፋስ እንዳያገኝ። ንፋስ የሚያገኘው በበሩ ነው እና የሚጠብቁት የወያኔ ወታደሮች አሉ፣ ወሬያቸውን ይሰልቃሉ። አላፊ አግዳሚ ሐኪም ሌሊቱን በሙሉ በዛ ሲጓዝ እንትን ይል ነበር። እንደዛ አድርገው አሰቃይተው እንዴት እንደገደሉ ነው የአእምሮ እንትን። አሁን ይሄንን እንቅልፍን አይጠቅስም። አሁን ጤና ሲባል በምዕራቡ ሀገር በጤና የሚኖር ሰው አለ ለማለት አይቻልም፣ በቅጡ እንቅልፍ ስለማይተኛ እና በአጭሩ ያችን ልበል ዶክተር አበባ በዛ ልኩ። በጣም ጥሩ ነው። እንደውም እንቅልፍን መጨመርህ ደህንነት ከሚለውም ጋር ያስኬዳል። እኔም እንዳንተ በጣም የምወዳቸው አንተም ባልላቸው በጤና በነበሩ ጊዜ አላየኋቸውም፣ ግን እዚህ ፊላደልፊያ መጥተው ሆስፒታል ውስጥ ሆኜ የመጨረሻ ህይወታቸው ከማለፉ በፊት አይቻቸዋለሁኝ እና ይሄ አንዱ በእርግጥ ስራዬ ሰው ማዳን ነው ብለው
ወደ ትግል እንደገቡ ሁሉ ነው ቀደም ሲል ያነሳሁት። ግን በሌላ በኩል ስታየው የቅድሙን ትርጉም ጤና ማለት ምንድን ነው የሚለውን በሰፊው እንድናየው ያደርገናል። ስሜትህን ማወቅ የአንድን ማህበረሰብ የአንድን ግለሰብ የሚሆን የማህበረሰብ ተክለ ሰውነቱን ማወቅ፣ ስሜታዊ ባህሪውን ማወቅ፣ እነዚህን በማወቅ ጠላትም ለማጥቃት ይጠቀምበታል፣ ወዳጅ ደግሞ ለመጥቀም። አሁን እኛ የምናደርገው ለወደፊቱ የኢትዮጵያን ሕዝብ ባህሪ፣ የኢትዮጵያን ሕዝብ ስሜት በጋራ ሲታይ፣ በየግላችን የራሳችን አለ፣ በጋራ ሲታይ ምን አይነት ደካማ ምን አይነት ጠንካራ ጎን አለን፣ ይህንን ባለማወቅ ራሱ ለጤንነታችን ከፍተኛ ጉዳት ያመጣል ለማለት ነው። እና አሁን የጨመርክበት ራሱ ቅድም ከዩኤንም በለው የተለያዩ እዚህም ሀገር የተለያዩ ድርጅቶችም ጤና ማለት በሽታና ህመም አለመኖር ማለት ነው የሚለውን ትርጓሜ ተቀብለዋል። አላመመኝም ማለት ወይም በሽታ የለኝም ወይ እንደዚህ አይነት ህመም የለኝም ማለት የተሟላ ጤንነት አለኝ ማለት አይደለም በሚል ነው። ቅድም እንደውም ታሪካዊ የሆኑትን ነገሮች አንተም ጠቅሰሃል። የጥንት ሰዎች የጥንት ስልጣኔዎች ይህን ይመለከቱ ነበር እና በእኛም አሁን ጤና ስንል በተለይ አሁን ሀገራችን ባለችበት ሁኔታ፣ ህዝቡ ባለበት ሁኔታ ተጨማሪ ነገሮችን አለመታመም ብቻ ወይም በሽተኛ አለመሆን ብቻ ሳይሆን ሌሎች ነገሮችም አሉ ማለት ነው። አንደኛ እንግዲህ ሰው የሚያደርገው ሰውን ሙሉ ሰው የሚያደርገው አካሉ ብቻ አይደለም። አንተ እንደምታውቀው ፊዚካል ማለት ነው አካላዊነቱ ብቻ ሳይሆን ስነ ልቦናዊ ወይም ስነ አእምሮዊ ማንነት አለው፣ ሰውነት አለው። አእምሮ ራሱን የቻለ አንዱ ማንነታችን ነው። እንደገና ደግሞ ተጨማሪ መንፈሳዊ የምንለው ወይም ሶል፣ ማይንድ፣ ባዲ፣ ስፒሪት እንደሚሉት ማለት ነው። ሶስቱም እነዚህ ዘርፎች በሙሉ በእነዚህ ዘርፎች ዙሪያ ያሉት ነገሮች የመሟላት የመጉደሉ ብቻ ሳይሆን የመሟላትንም ጥቅም ያሳያል ማለት ነው። በአካል ወደፊት በዝርዝር የምንመጣበት ይሆናል። በአካል ደረጃ ምን እየተበላ ነው፣ ምን እየተጠጣ ነው፣ ኢትዮጵያ ውስጥ ምን አይነት አኗኗር ነው ያለው፣ በአመጋገብ ወዘተ። እነዚህን ሁሉ የበሽታዎች አይነት በየዘመኑ አዳዲስ በሽታ ይስፋፋል። ካለንበት ችግር በመነሳት ካለንበት ቀውስ በመነሳት አካላዊ መገለጫዎች ይኖራሉ። ይህ ህመም አንዱ እሱ ነው። ሌላው ግን ሰውን ሰው የሚያደርገው እነዚህ ሌሎቹም ማንነቱ ሌሎቹ ምሰሶዎቹ ባዲ፣ ማይንድ፣ አካል፣ መንፈስና ስነ አእምሮዊ። ስነ አእምሮ አንዳንድ ጊዜ ይገርምሃል፣ ሳይኮሎጂ ጠባብ ነው ለመተርጎም። እኔ አንድ መጽሐፍ ብቻ ላይ ነው ያየሁት እስካሁን። እንግዲህ ምናልባት ኢትዮጵያ የሚያዳምጡን ሰዎች አዋቂዎች ካሉ ሊነግሩ። መስተህልይ የሚል አንድ መጽሐፍ ላይ ብቻ ሳይኮሎጂ ማለት መስተህልይ የሚል እንዲሁ በማስታወሻ ላይ ጽፌዋለሁኝ እና ትክክለኛውን ላይ ተረጉምልን ይችላል። ምክንያቱም በኢትዮጵያ ሰፊ ነው። ስነ ልቦና ስንል የልቦና እውቀት፣ የልቦና መብራት፣ ልብን ደም እና ኦክሲጅን ለማስተላለፍ ከሚሰራው ደም ለማሽከርከር ከሚሰራው ውጪ ሌላ ህልውና እንዳለው ሌላ ትርጉም እንዳለው ነው። አእምሮም ስንል አወቀ ከሚለው የመጣ የማወቅን። ስለዚህ ብዙ ላይ ተረጉምልን ይችላል። ግን አካል፣ ስነ አእምሮ፣ ስነ ልቦና የምንበለው መንፈስም መንፈሳዊነትንም የሚለው ሃይማኖትን ሳይሆን ይሄ ስነ አእምሮ ያልነው ከሰውነታችንም የተወሰደ ከአካባቢያችንም የተወሰዱ ከምናውቀውም ከማናውቀውም ከተወረሱ ብዙ ነገሮች ጋር ይደባለቃል። ሌላ ግን ደግሞ ንጹህ የሆነና ልዩ የሆነ ልክ በሳይንሱ አንዳንድ ጊዜ ኢነርጂ እንላለን፣ የተለያየ ነገር እንላለን። ግን መንፈስ ከሃይማኖት ባሻገር ከነዚህ ማንነቴ በላይ ያለ ኃይል ማለት ነው። በተለይ ለኢትዮጵያን ደግሞ ይሄ በጣም ትልቅ ማንነት ነው። ለሁሉም ህዝብ፣ ለአማራውም ብዙ ጊዜ እኔ በአንዳንድ ነገሮች ስገልጽ
ጀግንነት፣ አብሮነት፣ መንፈሳዊነት እንላለን። መንፈሳዊ ህይወቱ ከነዚህ ከቁሳቁስ በላይ የሚያሳይ ስለሆነ ብዬ ነው። እና በእነዚህ ዙሪያ ሁሉ አሁን ባነሳኋቸው የአካላዊውን እንዳለ ወደፊት እኛም ብቻ ሳይሆን ሌሎች በፊዚካል ባዲ አካልን በሚመለከት ጉዳይ ላይ ያለ ህመም፣ አዳዲስ ህመም፣ የስኳር በል ይሄ አሁን ሜታቦሊክ ኢልነስ እንደምንለው የስኳር፣ የደም ብዛት፣ ኩላሊት፣ እነዚህ ያልተለመዱ ሁሉ ብዙ በሽታዎች አሉ። እያንዳንዳቸውን ወደፊት እንነጋገርበታለን። ግን ቅድም ስላነሳ ነው የኢሞሽን ስሜትም የነዚህ የአካልና የአእምሮ የመንፈሳዊ ማንነታችን መገለጫ ደግሞ ስሜት ነው። ስሜት መጥፎ ነገር አይደለም። የስሜት ደህንነት አለ ወይ? ጤንነት አለው ወይ? ኢሞሽናችን፣ ስሜታችን በንዴት የተሞላ ነው? በብስጭት የተሞላ ነው? በደስታ የተሞላ ነው? ምንድን ነው? ምን አይነት ጤንነት ነው ለዛስ የሚያስፈልገው የሚለውን እንድናየው። አእምሯችንስ ምን ያስባል? ምን ያውቃል? ምን ይመገባል? የአእምሮ ምግብስ ምንድን ነው? የአእምሮ ጤንነትስ ምንድን ነው? መንፈሳዊ ህይወቱንም እንደዚሁ ብንዳስስ አንደኛ እንደምታውቀው አንተ የተያያዙ ናቸው። ነገሮች የተገነጣጠሉ አይደሉም። እንደው የምዕራቡ ትምህርት አንዳንድ ጊዜ ዝም ብሎ ነገሮችን ይሄ ብቻ ይሄ ነው ይላል። አካል ለብቻ ነው፣ መንፈስ ለብቻ ነው አይደለም። ሁሉም የተሳሰሩ ናቸው እና ከዛም አንጻር ለማንሳት ብዬ ነው። ሰፊ ነው ባዮሎጂካል የሆነውንም ሳይኮሎጂካል የሆነውንም ነገር እና ህይወትን እና ከዚህ ጋር ግን የምጨምርልህ አንተም እንደው ለሚያዳምጠንም አንዳንድ ጊዜ ከመልመድ እኔም አንተም ከአምስተኛው 10 ዓመታት በላይ እንሆናለን ከሀገራችን ከወጣን። ግን አንተ በጥሩ መንገድ አማርኛውን አስተካክለህ ነው የምትናገረው እና አንዳንዴ ብንደባልቅ ከመቸኮል የተነሳ እንደው የተማርኩ የሚለውም እንዲያገኘው ነው። ይሄ ለሁሉ ህዝብ አይደለም። በተለይ ወጣቱ ሐኪሞች፣ ካውንስለርስ ምን እንዲያውቁና እንዲቀጥሉበት ነው ይሄን ሀሳብ የምንጨምረው እና ከዛም አንጻር አሁን ያሰብኩት ደህንነት ዌልቢንግ እኔ ፓት ቱ ዌልቢንግ የሚል እንትን አለን ፖድካስት ፕሮግራም ወደፊት ለህዝቡ ይቀርባል። እዛ ላይ ዌልቢንግ እና ጤና ቅድም እንደገለጽከው ነው ጤንነት አለን። ዌልቢንግ ደግሞ ምን ማለት ነው? በደህንነት ቅድም እንደውም ከእንትናችን በፊት አንስተዋል ሴፍቲ በሚል አይዶን ነው አሁን እንዴት አድርገህ እንደምትጨምር ሌላ አማርኛ ጤንነት የበሽታ አለመኖርና እነዚህ ሶስቱ አካሎቻችን ደህና መሆናቸው ነው። ነገር ግን በደህና መኖር ልበለው በደህንነት መኖር ዌልቢንግን እንዴት አድርገህ ትተረጉመዋለህ? ወይም ትንሽ እንደው በሱ ላይ ብትጨምርበት አሁን ካነሳኋቸው ነገሮች ሁሉ በተጨማሪ ለማለት ነው። እንትን እንደውም ምን መሰለሽ የጤና አለመሟላት ሊያስከትል የሚችለውን ነገር ብናይ ደግ ነው። ይህን እንደውም ያሰኘኝ ዛሬ 40 ቀን ነበር 42 ቀን የእናቴን 40 አውሮፓ በምናወጣበት ጊዜ በርካታ ዘመድ አዝማድ ከየቦታው ተሰባስበን ነበር አውሮፓ። እኔ ከተወለድኩበት አካባቢ ማት ዘመዶች ለረጅም ጊዜ አላገኟቸውም። እገሌ እንዴት ነው እገሌ እንዴት ነው? እነሱ ከኔ በኋላ ግማሹ የዛሬ 30 ዓመት፣ ግማሹ የዛሬ 25 ዓመት፣ ግማሹ የዛሬ 20 ዓመት ግድም የመጣ ነውና ሰው ስንጠይቅ እንግዲህ እኔ የተወለድኩባት እኔ ከብዙዎቹ እዛ ከመጡ ታላቁ ነኝ። እነገሌ እኔም ማውቃቸውን ነው እንግዲህ እነገሌ ብዬ 11 ሰው ራሳቸውን እንዳጠፉ ነገሩኝ። ሂርና ከተማ ውስጥ 11 ሰዎች አንደኛዋ የአያቴ ባልንጀራ። በዚያ ጊዜ ውስጥ እንግዲህ ሰው በሰባ እድሜ ውስጥ እድሜያቸው በዚያ ጊዜ ዛሬ 48 ዓመት እንደዚህ ግድም እዛች ከተማ ውስጥ እኔም ማውቃቸው ብቻ 11 ሰው ራሳቸውን እንዳጠፉ እድሜ ልኬን ኢትዮጵያን
እስከለቀኩበት ጊዜ ድረስ ሰው ራሱን አጠፋ የሚል ሰምቼ አላቅም ነበር። አንድ የአእምሮ ሐኪም አውሮፓም በአንድ አገር ብቻ 25 ኢትዮጵያኖች ለዩኒቨርሲቲ ትምህርት መጥተው በስንት ዓመት እንደሆነ አላቅም 25 ኢትዮጵያኖች ራሳቸውን አጥፍተዋል አለኝ በአንድ አገር ብቻ። እና ምን ያህል አገሪቷ በህመም ላይ እንዳለች ከዚህ የበለጠ አመላካች ምንም ነገር የለውም። እንግዲህ ይህን ሰሞን አንድ ሰው ምን ሲል ሰማሁት፣ ቅድስት ሥላሴ በርካታ ክርስቲያኖች በቤተ ክርስቲያኑ እምነት ረጅም ጊዜ ሲደክሙ የነበሩ ሰዎች በየቦታው ሲጣሉ እንደ ጃንሆይ የመሰለ አይሞቱ አሟሟት ተገድለው አጉል ቦታ ሲቀመጡ እነሱን የገደሉ ኮሙኒስት ነን ይሉ የነበሩ ሰዎች ናቸው ቅድስት ሥላሴ ካቴድራል የሚቀበሩት ዛሬ። የደርግም የወያኔም የነኝህም አረመኔዎች። እና እንግዲህ ለታዘበው እንዲሁ ለእኛ ለሚያየው ሰው ምን ያህል ህመም መፍጠሩን ለመገንዘብ ኢፍትሐዊ የሆነ ሁሉ ማንኛውንም ህሊና ያለው ሰው መቆጥቆጡ ማቃጠሉ አይቀርም። እና አሁን እንደው ቤት ንብረቱ ሲፈርስበት ቅድም የመንፈሳዊ እንትን ብለሽዋል። እኛ ሀገር እቁብ ይጠጣል፣ ማህበር አለው፣ እስላም ክርስቲያኑ የሆነው የሚገናኝበት፣ መንደረተኛው ክርስቲያኑ በክርስትናው እስላሙም በሰርጉ በምኑ የሆነ መስተጋብር አለ። በአንድ አካባቢ የሚኖርበት ህፃኑ ምኑ አንድ ላይ የሚኖርበት የሚያድግበት፣ ያ እየተናጋበት ነው ዛሬ። እንግዲህ ሰው ልጅ እዚህ ዓለም መንግስታት በምሰራበት ጊዜ በየጊዜው መንገድ ነው፣ በየሀገሩ ስብሰባ ነው፣ በየሀገሩ ስብሰባ ነው። እና እኔ ብቻ አልነበርኩም። ብዙዎቹንም ስጠይቅ አልተኛም፣ በቅጡ አልተኛም፣ አልጋዬ ካልሆነ በስተቀር አልተኛም። ጥቂት ቀናት ይፈጅብኛል። እንግዲህ ሰው ሀገር በመሄድ አንድ ሰው ከኖረበት አካባቢ ከመንደረተኛው ከጎረቤቱ ለረጅም ጊዜ አብሮ ከነበረው እንትን የከተማ ህዝብ እየተናጋ፣ ቀደም ብሎም የገጠሩ ህዝብ ከተማ ከትሙ ተብሎ ከማያውቀው ሰው ጋር ተጎራብቶ ቀፎውን ዶሮውን ትቶ የደለበ ጓሮውን ሽንኩርት ምኑን ይተክሉበት የነበረውን ትቶ ከማያውቃቸው አቅፋፎ መሬት ላይ ከተማ እንዲሰፍር ተደርጎ ለ40 ለ50 ዓመት የታመመ ህዝብ ነው ማለቱ ይቀላል። የኛ ህዝብ አይረዳውም። እኛ እንትን ባንልም ታመምኩ ባይልም እኛ ለረጅም ጊዜ ውጭ ወጥተን የነበረው ስንመለስ የሚገጥመን አንዳንድ ነገር ሁሉ ግርም የሚል ከግርም እንደው ሌላ ነገር የሚያሰማው ምን ያህል ሀገራችን ከጤንነት ውጭ የሆነ መንገድ ላይ ለዛ መዳረጓ ነው። እና እንደው ይሄ ነው ባይባልም የጤንነት መጓደል ህዝቡን ለዚህ አገር ወጣቱ ሊሰደድ፣ እኔ ሁለተኛ ደረጃ በሚጨርስበት ጊዜ ውጭ መሄድ የምንመኘው ነገር አልነበረም። የኢትዮጵያዊ ተማሪ እዛው አዲስ አበባ የኢትዮጵያ ዩኒቨርሲቲ ገብቶ ተምሮ ነው። እንደው አንዳንዱ ቀበጡ የከበርቲው ልጅ እንዲህ የመሳሰለው ነበር እንጂ ውጭ ለመሄድ ይፈልግ የነበረው ከሀገሩ ለመውጣት የሚፈልግም ሰው አልነበረም። እና ያንን ባነሳሽው የዛሬ ስንት ዓመት አንድ ጋዜጣ ላይ ኢትዮጵያ ድንገት ያነበብኩት እንትን ላይ ስንት ሺህ ሰዎች እንደጠየቁ አላውቅም። ከ15 እስከ 75 ዕድሜ ያላቸው ሰዎች ምን ያህሉ ውጭ ለመውጣት ይፈልጋል ተብሎ ቢጠየቅ ከ75 በመቶ በላይ
አዛውንቱ ጭምር ከሀገር ለመውጣት እንደሚፈልግ ነው እና ይህን እና ድሮ አሁን አያቶቼ የነበሩበት ቦታ አያቴ ከተማ ደበሶ ከሚባል ቦታ ነው እናቴ የተወለደችው አያቶች ያሉት 10-15 ኪሎ ሜትር መምጣት አመጣ ነው። እንደው ከቤቷ መውጣት አትፈልግም ነበር አያቴ። እዛው በቃ እዛው ጓሮ ደስ ብሏት እና አገር መልቀቅ ዛሬ ፈሊጥ ሆኖ የሚያልቅበት ያለ ንብረታቸውን ሰው ሙልጭ ብሎ የደየበት ከሀገር ለመውጣት ድሃው ያለውን ሸጦ ልጆቹን ይውጡልኝ እዚያን ነገር ከሚሆኑ እንደው ልገላገል ብሎ ግብፅ አንድ ኤርትራዊ ባልደረባዬ ጋር በካይሮ አንድ ቦታ እንትን ስንል ቡና ልንጠጣ ስንሄድ አንድ አበሻ ልጅ አገኘን። አናገርናት። እንዴት ነሽ? እንዴት እና አዎ ቆይቻለሁ እዚህ ሀገር ዘመዶ እህቶቼን ሞልቶልኝ አይደለም ግን እናቴ ብቻ ናት ያለችው። ወንድም እህቶቼን ለማስተማር ትዳርም አልያዝኩ። በቃ ለልጆቼ ለወንድሞቼ ብላ ጎስቋላ ኑሮ ትኖር እንደነበር አጫወተችን። መንገድ ላይ ድንገት አግኝተናት እና ይሄ ሁሉ እንግዲህ በጤና ቢመነዘር የትየለሌ ነው። የጤናው መታጎል እንደው ባጭሩ እጅግ ነው ጉዳቱ ታጎለው ልልሽ ነው። ልክ ነው። አሁን እንግዲህ ይህ ጤና ስንል ቅድም ከመንፈሳዊ ከአካላዊ እና ከስነ ልቦናዊ ወይም ስነ አእምሯዊ ብቻ ሳይሆን የተሟላ ጤና አንድ ህብረተሰብ አለው ወይም ግለሰብን በለው ቡድንን በለው ህብረተሰቡን በአጠቃላይ አለው የሚባለው አንደኛ በአካባቢው ውስጥ ባሉ እሱን መቼም በዝርዝር የምንነጋገርበት ነው። የንጥረ ነገሮች መበላሸት፣ ይሄ አሁን በራበር በጎማ የሚቀዳው በጎማ ውስጥ ቤንዚን ባለው ጎማ ብዙ ነገሮች አሉ። እነዚህ ሁሉ ኢንቫይሮንመንታል የሚባለውን ለማለት ብዬ ነው። አካባቢያዊ ጤንነት ባለመኖሩ በዛ ውስጥ በምትኖርበት ጊዜ ደግሞ ቅድም ካነሳናቸው ነገሮች የዛ አይነት ሁኔታ አንዱም አሁን አንተ ያነሳው ክልል ተከልለህ በምትኖርበት ጊዜ የጤና ከአካል መንፈስ ስነ ልቦና እንዳልነው አካባቢያዊ ጤንነት ያስፈልጋል አይደል? ቅድም የጨመርካቸው አለ። እንቅልፍ፣ የተሟላ እንቅልፍ ማግኘት ሰዓቱ ብቻ ሳይሆን ጥራት ያለው እንቅልፍ ተኝቶ ማደር መቻል ማለት ለአሁን እኛ ከአእምሮ ጤንነት ጋር የምንመለከተው አንዱ ትልቁ እንትን ፒላር አብሮ ነው። የአንጎል አካባቢ የአንጎሉ እንትን ቦታ የአእምሮ በሽታ ከሚያስከትሉትና የእንቅልፍ አንድ ላይ ኦቨርላፕ የሚያደርጉ ናቸው፣ አንድ ናቸው እና ምልክትም ነው ውጤትም ነው። የእንቅልፍ ማጣት ሪሌሽንሽፕ አልክ ትልቁ እንደውም ዩኤንም ይጠቅሰዋል ይሄንን ሶሻል ሄልት የሚሉት ማህበራዊ ጤንነት ሰውን የሚያደርገው ከሌላም እንስሳ የሚለየን በበለጠ የሚለየን አእምሯችን አንጎላችን ከሌላ ሰው ጋር የሚያስኖር ጥበብ በመፍጠራችን ነው። አንጎላችን ለዛ ነው ህፃናትም ሲያድጉ ማህበረሰብንም የምንፈጥረው ብቻችንን ልንሆን አንችልም። ቅድም ያነሳው ሱሳይድ እዚህ ብቸኝነት ይላሉ። በዚህም ሀገር ብቸኝነት ከሲጋራ ማጨስ ወይም ከተለያዩ በሽታዎች ከሚያስከትለው የበለጠ ሱሳይድ እንዲጨምር ሜንታል ኢልነስ እንደሚጨምር እና ከፍተኛ መጥፎ ነገር ነው። ብቸኝነት ስንል በሰው መካከል እየኖርክ ግን ግንኙነት የለም። ያ ጤናማ ግንኙነት ቅድም ያልካቸው ዘመዶቻችን ከጎረቤት ጋር እንደ ልብ ሄደው ከአንዱ ገጠር አንዱን ለመጠየቅ ያ ሁሉ የለም። ስለዚህ የአካባቢ ጤንነት እንደው ወደፊት እንድናይ ያልካቸውን በእንትን ማስቀመጤ ነው። የአካል የአእምሮና የመንፈስ ብቻ ሳይሆን ደህንነት የሚባለው ዌልቢንግ የሚባለው በሰላም ወጥቶ መግባትን ከጎረቤት ጋር ያንን ሪሌሽን ግንኙነት መፍጠርን ሰው ካለ ሰው ጤናማ ሊሆን አይችልም። አሁን ሀገራችን በእንደዚህ አይነት
በፍርሃት ውስጥ መኖር በፍርሃት ውስጥ መኖር አሁን እንዳልከው ውጭ እኔም እሰማለሁ አፍሪካ ውስጥም ብዙ ራስን የማጥፋት የኛ ወገኖች አሉ። ምንም አይነት በእንደዚህ አይነት እንትን ስትኖር ምንን ይጎዳል መሰለህ? የማሰብ ችሎታችንን ይጎዳዋል። ስለዚህ አስበን በትክክል አስበን ለዚህ መልሱ ይሄ ነው ለማለት እንኳን እንዳንችል አሁን ያልከውን ከዛ ሀገራችን ሀብት ያላት ሀገር ብዙ ንጥረ ነገሮች ያሏት ብዙ መሬት ያላት የምንችለው ግን የሚታየን በተሳሳተ መንገድ ነው እና እንሰደዳለን። በስደትም አሁን እንዳልከው አረብ ሀገርም የሚሄዱት እህቶች ከፍተኛ ጉዳት አለባቸው። የሚድል ኢስት ቅድም እንዳልከው ግብፅ፣ ውጭም የመጣው እዚህም እናያለን። ሱሳይዱ ከፍተኛ ነው፣ በሽታው ከፍተኛ ነው እና የማሰብ ክፉና ደጉን መለየት እንዳንችል ያደርግሃል። የጤና መታወክ ማለት ነው። የተሟላ ጤንነትና ደህንነት፣ ጤና ቅድም እንዳልነው ነው። ደህንነት ደግሞ በሰላም ገብተህ የተረጋጋ መንፈስ እንዲኖርህ ማድረግ፣ አዎንታዊ ነገር አዎንታዊ ፖዘቲቭ እንደምንለው ማለት ነው። አዎንታዊ ነገር በሀገርህ ህይወት ውስጥ ሙሉ ተሳታፊ መሆን፣ ቢሎንጊንግ የምትለው ከጎረቤት ጋር አብረህ በልተህ ጠጥተህ በችግሩ እነዚህ ሁሉ ሲናጉ ያም የደህንነትም ጉዳይ ደህንነት እንግዲህ ትርጉሙ እንትን ሊል ይችላል። ደህንነት ስንል ሴኪሪቲ ብቻ ማለት ሳይሆን ዌልቢንግ ደህና መሆን፣ አዎንታዊ ኑሮ በምናደርጋቸው ነገር ሁሉ ችግር እንኳ ቢኖርህ ውስጣዊ ደህንነት ካለህ በችግር ውስጥ ማለፍ ትችላለህ። ግን ውስጣዊ ደህንነት ወይም ከሌለ አማራጩ ሞት መስሎ እስኪታየው ድረስ ይደርሳል ማለት ነው። ሰዎች ራሳቸውን የሚያጠፉት ከመኖሩ ያለመኖሩ የተሻለ ስለሚመስላቸው ነው። ያ ደረጃ ስለሚደርሱ ነው እና ሰፊ ነው ችግራችን ደብሩ እና ደህንነትን መታየት አለበት። መብላት መጠጣቱ ብቻ ሳይሆን እሱ እንዳለ ራሱን የቻለ ችግር ነው። ስለ ማዳበሪያም በለው ስለ ኬሚካሉ እነዚህን በሙሉ ነው እንግዲህ ወደፊት ከማህበረሰቡ ጋር ይሄን እንዲያዩ ሀገር ውስጥ ያሉ ሰዎች እንዲህ ከቀጠልን ከፍተኛ ጉዳት ነው የሚደርስብን። ከፍተኛ የማሰብ የአንጎል መቀርጨጭ ነው የሚሉት፣ መጨንከር፣ እንደዚህ የሚባሉ ነገሮች አሉ አይደለም፣ ማደግ አለመቻል እና ያ ሁሉ እንዳይሆንና ከትውልድ ትውልድ የሚተላለፍ ችግር እንዳናመጣ ትራውማ ጉዳት በሰፊው አለ። ይሄ አሁን ይሄን እንደ ጤና እንትን አናየው። ከቤትህ ወጥተህ መመለስ እንደማትችል ከገባህ በውስጥ የሚፈጥረው ጭንቀትና ስትረስ የምንለው ነገሮች እነዚህ በሙሉ አካላዊውንም መንፈሳዊውንም አእምሮአዊም ህይወታችንን ይጎዳሉና ሰፊ ነው ለማለት ነው። ጤና ስንል ብለን ለተነሳ ነው። ማህበራዊ ጤንነት አስፈላጊ ነው። አብሮነት ቅድም እንዳልከው ይሄን ሁሉ ባለማስተዋልና በቁንጽል አስተሳሰብ ወይም ደግሞ በአጥፊነት ተልኮ አንድን ሀገር አንድን ህዝብ ከዚህ ወደዚህ አትሄድም ተብሎ ሲከለል ምን ሊያመጣ ይችላል የሚለውን ሀሳብ እንኳን አለማሰባችንና አለማስተዋላችን ነው እንግዲህ ለዚህ ሁሉ የዳረገው እና በዛ ውስጥ ደግሞ የሚዋዥቅ ህዝብ ከዛ የሚያወጣውን ለማየት ያስቸግረዋል። ለዚህም ነው አንዳንዱ ብዙ ጊዜ ቀደም ሲል እንደጠቀስኩት በተለያዩ ወርክሾፖች ላይ ሳደርግ ይሄ እኮ እንደው ለአጠቃላይ ለህዝባችን አስፈላጊ ነው፣ አገር ነፃ ሲሆን መንግስት እስኪደላደል የምንጠብቅበት ጉዳይ አይደለም ይሉኛል ብዙ ሰዎች። በብዛት ሴቶችንም አነጋግራለሁኝ እና ጤንነት ስንል በጣም ሰፊ ጉዳይ ነው ያለብን በእኛ ሀገር ውስጥ ለማለት ነው። ለመጨመር ነው አንተ ያልከው ላይ ልክ በጣም ጥሩ ነጥብ ነው ያነሳሽው አበባ። አንድ ሁለት ሶስት ነገር ትዝ አለኝ ስለ ሰው ስላልሽው። አንድ አባባልም አለ፣ ሰው ይውደቅብህ ዛፍ አሉት አሉ ሰውየውን። ብዙም አላቅማማ፣ ኧረ ዛፍ ይውደቅብኝ፣ ሰው ቢወድቅብኝ ማን ያነሳኛል ነው እና ዛፍ ቢወድቅብኝ ሰው ያነሳልኛል ነው እና እንዲህ አይነት ፍልስፍና ያለበት እንትን ነው እና እኛ
እንደው ይህም ብታነሺ አሁን ዓለም በበርካታ ቦታ እየተከተመ ነው የሚሄደው። ሰው ወደ ከተማ እየሄደ ነው በየምክንያቱ። የገጠሩ ሕዝብ ወደ ከተማ በሚሄድበት ጊዜ እንደው ካየዋት ካስተዋልኩት አንድ ነገር እኛ ሀገር ውስጥ ምናልባት በርካታ ሌሎችን ሀገሮች ለማየት ከኢትዮጵያ የደከሙ ሀገሮችን ምናልባት እንጃ ከኢትዮጵያ አንድ ሁለት ሀገር ይመስለኛል ዓለም መንግስታት ዝቅተኛ አኗኗር አላቸው ብሎ የሚገምተው። እነኛንም ባላይ እንደው አንድ ሁለት ነገር ልጥቀስ። መቼም የሰው ልጅ መጽሐፉ ላይ እንደተባለው በእህል ብቻ አይደለም የሚኖረው፣ አእምሮውም ሊጠረቃ እንዲችል የሚያነብ የሚዝናናበት ይህን የመሳሰለ ነው። እንደው ስለ አዲስ አበባ አንድ መሐንዲስ የነገረኝን ልናገር። ወደ 300 መናፈሻ ተከሎ ነበር አለ። እንግዲህ አዲስ አበባ መቼም ያው አንድ 10% የኢትዮጵያ ሕዝብ የሚኖርበት አካባቢ ነው። አዲስ አበባ ያለው ነገር ለበርካታውም ደግሞ እውነትም ጭምር ነው እና ወደ 300 መናፈሻ ተከልሎ ነበር አለ። ወያኔና እነኚህ ዛሬ ኢትዮጵያን በወረሩበት ጊዜ 95% ወያኔ ሸጠው ተመራው አለ። መናፈሻ የነበረውን እንግዲህ ህፃናት ሊጫወቱበት የሚችሉበት፣ አረጋውያን ንጹህ አየር ሊያገኙ የሚችሉበት ዛፍ የነበረባትን ተጨፍጭፎ ወይም ተሽጦ በዓለም መናፈሻ የሌለበት አገር ከተማ ኢትዮጵያ እንትን ቢል ዓለምን ዞሬ አላየሁም። ግን ለመወራረድ ዝግጁ ነኝ። እንደ ኢትዮጵያ መጽሐፍት ቤት የሌለበት እግዚአብሔር ያሳያችሁ። ጽድቁ ቀርቶ በወጉ በኮነነኝ ከምዕራቡ አይደለም እንትን የምለው በርካታ ሰራሁባቸው አፍሪካ ሀገሮች በየወረዳው በየአውራጃው ትምህርት እንትኖች የከተማ መጽሐፍት ቤቶች አሉ። መጽሐፍት ቤት የሌለበት እንደው እግረ መንገድ የላን ሰው የማን የሚባል ገብረሕይወት ባይከዳኝ የሚባል ሰውዬ የአድዋ ሰው ነው። በልጅነቱ እንጃ የ7 የ8 ዓመት ልጅ ሆኖ መሰለኝ ኦስትሪያ ሄዶ ብሩህ ጭንቅላት የነበረው ሰው ነው። ተምሮ የፕሮቴስታንት እምነት ተከታይ ነው። ኢትዮጵያ ይመለሳል። የሚገርም ነገር ነው። ልጅ ሆኖ ነው ሄደው አማርኛ መጥቶ ከፈረንጅ ሀገር ተመልሶ አማርኛ በቅጡ አቀላጥፎ ትግርኛ ነበር ይናገር የነበረው በልጅነቱ። እሷም ሳጠፋ አልቀረች። በሚመለስበት ጊዜ አማርኛን ተምሮ አቀላጥፎ መጽሐፍ ይጽፋል። የኢኮኖሚክስ መጽሐፍ እስከ ዛሬ የሚደነቅ ነው የሚባለው። አንድ ሰውዬ እንደውም ኖቤል ፕራይዝ የእሱን ሀሳብ ዘርፎ ነው ስቲግለር ነው ምንትስ የሚባል ብሎ አንድ ኢኮኖሚስት ነግሮኛል። ይሄ ገብረሕይወት ባይከዳኝ የእሱን መንፈስ እኔ ስለ ኢኮኖሚክስ የማውቀው ነገር የለም። ብቻ ነገሩን ለመጥቀስ ነው ልጠቅስ የፈለግኩት ነገር። ያ መጽሐፍ አስመራ ነው የታተመው በ1902 ወይም 3 ዓመተ ምህረት ነው። 2000 መጽሐፍ ነበር የታተመው። እንግዲህ የዛሬ 120 ዓመትም በለው 2000 መጽሐፍት ነው የታተመው። በዚያ ጊዜ የኢትዮጵያ ሕዝብ ግፋ ቢል 6 ሚሊዮን ቢሆን ነው። ግፋ ቢል እንደው ወደኋላ ዲሞግራፊክ ትራንዚሽን ምን ትሰይሉታል ታዳጊ ሀገሮች 69-70 ዓመት ይፈጃል አሉ ሕዝቡ እጥፍ ለመሆን። ማን ታዳጊ ላለው ያደጉ የሚባሉት በኢኮኖሚ እንትን ያሉት። የኛ አካባቢ ግን በ25 ዓመት ነው እጥፍ የሚሆነው። በዛ ሲሰላ በአፄ ምኒልክ ጊዜ የመጽሐፍ በተጻፈበት ጊዜ የኢትዮጵያ ሕዝብ ከ6 ሚሊዮን አይበልጥም። በዚያ ጊዜ 2000 መጽሐፍ ነው የታተመው። የኢትዮጵያ ሕዝብ ብዙ በማያነብበት ጊዜ በዚያ ጊዜ ብዙ ሰው አያነብም። ከዚያ ወዲህ ነው እንግዲህ በርካታ ትምህርት ቤቶች ተቋቁሙ። በዚያ ጊዜ 2000 መጽሐፍ ታትሞ ዛሬ ይህን የምነግርሽ የዛሬ 4-5 ዓመት ኢትዮጵያ መጽሐፍ ሲያዞሩ አይቼ ስመለከት ምንድን ነው ብዙ መጽሐፍ ይታተም የነበረው 4000 ግፋ ቢል ነው። የኢትዮጵያ ሕዝብ 120 ሚሊዮን ሆኖ በዚያ ጊዜ 20 ጊዜ የዛሬ በ1902
የነበረውን የኢትዮጵያ ህዝብ 20 ጊዜ ሆኖ ህዝቡ የሚታተመው መጽሐፍ እጥፍ ነው። እግዚአብሔር ያሳያችሁ። የድንቁርናው ብዛት እና ጋዜጣ እኔ በወጣሁበት ጊዜ በየመንገዱ ሁሉ 10 ሳንቲም ጋዜጣ ይገዛ ነበር። የለም፣ ምንም ነገር የለም። እና እንዳለ የደነቆረ ህዝብ እንዲደነቁር የተደረገበት ሀገር ነው እና ሰው ተንፈስ ብሎ ዛፍ ስር ቁጭ ብሎ ሊያነብ ሻይ እየጠጣ ሀሳብ ሊዋይ እንዳይችል በሀሳብ እንዲዘፈቅ እንዲያዝን ሆን ተብሎ የተደረገ ነው የሚመስለው እና እንዲታመም እና እንደው ቢጠየቅ የህዝቡ በደርግ ጊዜ እንደሰማሁት በ10 ዓመት በየጊዜው የህዝብ እንትን በሚባልበት ጊዜ ስቆጠራ ምን አለወትሮው ከ30 እስከ 40 ነው እስከ 50 የሚሞተው ህዝብ ቁጥር 10 ጊዜ ያህል ገዝፎ ነበር አሉ። ያ ሁሉ በብስጭት የሚያልቀው ነው እንግዲህ በብስጭት ይሄን በመሳሰል ነገር እና የተሻለ ነገር አልገጠመውም። እንግዲህ ባለፉት 50 ዓመታት የኢትዮጵያ ህዝብ ከድጥ ወደ ማጥ እየሄደ ነው እና እንደው የአውሮፓ እንትና ዶክተር አሰፋ አንድ ጊዜ ሀገሩ ታሟል ነው ኢትዮጵያኖችን በማያውዝ እንዳለ ሀገር ታሟል ያለኝ የዛሬ 10 ዓመት ግድም ነው። ልክ ነው ልክ ነው። እና የውርደት ራስን የማጥፋቱ አንዱ እንትን ይሄ ፈረንጅ የሚለው ሰው ለራስ ያለው ግምት የወረዳ ወርዶ ዘቅቶ ውጭ ሀገር በሀገሩ ይከበር የነበረ ሰው የተማረ ሰው በስደት ባለበት ጊዜ በሌላ ባህል ውስጥ እንደ ማንኛውም እንዳልባሌ ሲታይ ብቸኝነቱም ሌላ ማለቴ ነው። በርካታው ሰው ያን ሊቋቋም አይችልም እና ከቀሩ አፍሪካኖች ጋር ሲነጻጸር የኛ ራስን የማጥፋት እጣ ፈንታ እጅግ የገዘፈ ነው እና አውርጄ ምንድነው ሳየው በርካቶቹ አፍሪካኖች የፈረንጁን አኗኗሩንም ሆነ የፈረንጁን በደልም ሆነ አጉልንትን ቀደም ብለው አውቀውታል። ኢትዮጵያዊ ግን ኩሩ የነበረ ህዝብ ነው፣ በጣም ኩሩ የነበረ እና ያን በሚያጣበት ጊዜ ሊጨብጠው የማይችል ለምሳሌ በየጊዜው የሚገጥመን አውሮፓ ፈረንጅ ሀገር በምንኖርበት ጊዜ እንደው የማናስበው ነገር ይገጥመናል። እኔ እንደው አንድ ምሳሌ ልጥቀስና አንድ ተማሪ መሄድበት ዩኒቨርሲቲ 2 ሻንጣ ይዛ የተማሪዎች የሚያርፉበት አዳራሽ የመኝታ እንትን ነው። ቅዳሜና እሑድ እኔም እዛ አውቶቡስ ውስጥ ነበርኩ ያለሁት እና ስትንገዳገድ አልጠየኳትም። ላግዝ እንትን እላለሁኝ የዞር ብላለችኝ እንዲሁ ሌባ መስያት እና ደነገጡ። ይኸውና ከስንት ዓመት በኋላ አስታውሰዋለሁ እና የሚያስደነግጥ ነው እንግዲህ እኛ እንደውም አናስብም። የደከመን ሰው እናግዝ ነው የምንለው እና አውቶቡስ ባቡር ውስጥ በምንነሳበት ጊዜ ሁሉ ሰው በደስታ አይቀበለውም። አንዳንዴ እንዴት ተደፈርኩኝ እንዴት ተነሳልኝ የሚሉ አሉ እና ፈረንጅ ከልቸር ሾክ እና ፊውቸር ሾክ እና ከልጅመንት የሚለው እንትን አለ እና ብዙ የሚያስደነግጥ እንትን ተፈጥሮበታል በሀገሩም ውስጥ እያለ ኢትዮጵያዊ ዛሬ እና እነኛ ሁሉ ያደርጋሉ ማለት ነው። እንደውም የሚገርምህ አሁን እንደው የጠቀስናቸው ነገሮች ሁሉ ወደፊት በዝርዝር በመፍትሄ ደረጃ እኛም ሆነ ሌሎች እየተሳተፉ እናቀርበዋለን ብዬ ተስፋ አደርጋለሁ። ስታስበው ኢትዮጵያውያን ላለፈው 40-50 ዓመት እንበል ከአንድ ትራማ እንግዲህ ምን እንደሆነ በአማርኛ ጉዳትም አጥጋቢ አይደለም ሳስበው እና ምን ይሆን ቃሉ ላለው በእኔ ጊዜ አንተ ስትወጣ በተለየ መንገድ ነው የወጣኸው። ምንም እንኳ ከ40 ዓመት በላይ ቢሆንም የኔ ያወጣል። በእኛ ጊዜ በደርግ ጊዜ ደርግን ተቃውመን ምን ብለን ካለው የወጣት ስሜት ወጣት ደግሞ ወደፊት የሚያይ ነው እና መቃወም ምን ከባህሪው ጋር የሚሄድ ነው እና ያ ሁሉ ወጣት የነብር ጣት ይላል አበበ ወጣት የነብር ጣት ይላል።
Oh, really? Oh, that's nice. ደብሩ መቼም ይባላል። የነብር ጣት ትላለህ እንደ ነበርን እና ምንድን ነው እንደው ከዛ ጊዜ ያለውን እንኳን ልጀምር ብዬ ነው። በእኛ ጊዜ እኛ ስለሆንን ስል እንግዲህ ቀደም ሲል እንደምንለው ታሪካዊ፣ ጥንታዊ፣ መንፈሳዊና ማህበራዊ ማንነታችን ጠንካራ ስለነበረ እንደው እስከ ዛሬ መኖራችን ለማለት ነው። ሪዚሊየንሱ ራሱን ከደረሰብን ጉዳት ጥናቱ እንደገና ደግሞ እንትን ማድረጉም ምልህ መንቀሳቀሳችን እስካሁን ድረስ ጥናቱም እና ምንድን ነው ሳስበው በዛን ጊዜ እንግዲህ አስብ ወጣት ሆኖ አሁን እንዳለው እየተመኘ አይደለም ከሀገሩ የወጣው የኔ ቢጤዎቹ እየተሳለ ቅድም ይሄም ደግሞ ክፉ ሰው ሆኖ መጥፎ ሰው ሆኖ ሳይሆን ችግሩ ስለበዛ መከራው ስለበዛ አማራጭ የሚያስብበትና አማራጭ ነገሮችን በራሱ የመፍጠር ኃይሉ ራሱ ስለተመታ ጤንነት ማለት እሱ ነው። የራስህን የኑሮ ሁኔታ ለመፍታት የሚያስችልህ እንኳን የማሰብ አቅም እየተጎዳ ስለመጣ በስለት መውጣት ነው ሀገሩ የሚመኘው የነበረው። እኛ እንደዛ አልነበረም። ከሞት እየሸሸን ወጣን። እየተገደለ እየታሰረ ምን እያለ አንዴ በጅቡቲ አንዴ በሱዳን አንዴ በምን ወጣቱ ወጣና አሁን ቅድም ያልከው ማህበራዊ እንትን ውስጥ ፈረንጅ ሀገርም ስንመጣ ሬሲዝም ምናምን አናቅም። ለዛ ሁሉ ተጋለጠ። እንግዲህ አስበው ከዛ ትውልድ ጀምሮ በደርግ ጊዜ በዛ ያን አይነት ጉዳት ሲደርስ ወጣት መንገድ ላይ ሲገደል ከቤተሰብ ርቀህ የት እንዳለህ ሳታውቅ ተበትነን ስንቀር ያ ሳይድን እና ሳይሽር እንደገና ወያኔ የሚባል ደግሞ ኃይል መጣ። ቅድም ያልካቸውን የጤንነት ዋና ምሰሶ ሊሆን ቅድም ያልከው ምሳሌ በጣም 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 ጠቃሚ ነው። ከዛፉ ይውደቅብኝ ሳያነሳኛል ነው። ያ ሰው ለሰው መድኃኒት ሊሆን እንደሚችል ያም ካለንበት የፖለቲካም ብለው የኑሮ የማንኛቸውም ችግር ሊያድንህ የሚችለው ሰው ሙሉ ሰው ሆኖ እንዳይገኝና እንዳይተባበር በወያኔ ጊዜ ክልል በሚል መጣ። አርቀው አለማሰብ፣ ግማሹም አለማወቅ ነው፣ ግማሹም በተልኮ ነው። ቢነገርም ሰውን ከብት እንኳ ስታጉረው ስትከልለው አይወድም አይደለም ሰውነቱ የሚለካው በሌላ ሰው የሆነውን። ስለዚህ ያም መጥቶ አገርህን ብቻ አይደለም አንተን ብቻ አይደለም አኗኗርህ ራሱ የሕክምና ማጣት፣ የትምህርት መውደቅ፣ ቅድም ያልከው የስልጣኔ የእኛ አባቶች ቅድመ አያቶች ወይም አንሴስተሮቻችን ብዙ መድኃኒቶችን ያውቁ ነበር። ብዙ ራሳችን በእውቀት የተወረሱ እውቀቶች ነበሩ። ያንን ያለምንም ማስተዋል እንደሌለ ወይም ኋላ ቀር እንደሆነ በከንቱ እንድናየው ወይም የምዕራባዊው ካልሆነ በስተቀር የራሳችን ከንቱ እንደሆነ አደረግን። ወይ የራሳችን የለን ወይ የምዕራባዊው የለንም። በሕክምና እንዲማቅቅ ተደረገ። ያለው ብቻ ገንዘብ ያለው አሁን በወያኔ ጊዜ ወደ አረብ ሀገር ይሄዳሉ፣ ታይላንድ ይሄዳሉ፣ ይታከማሉ። ሌላው የኔ ቢጤ ወይ የድሮ እንትን የለም። ቅድም እንዳልከው ጫካው ተመንጥሯል፣ ጓሮ ተመንጥሯል። የባህላዊ ሕክምና የሚያውቁ ሰዎች የሉም። ወጣቱ አይማርም። ስለዛ እንደውም ከተማረ ያን የሐሰት ትርክት ነው። ታሪካዊ ማንነትን አለማወቅ አንዱ የጤና መጓደልን ከሚያመጣው ዋና ነገር ነው። ምክንያቱም ተንጠልጥለ ትቀራለህ። ከላይ ተንሳፋፊ ነው የምትሆነው። ስርም የለህም። ስር ከሌለ ደግሞ ከላይ ቅርንጫፎች ወደፊት የሚወጡትም ነገሮች አይኖሩም ማለት ነው እና የድሮውንም እንዳይማር ያለፈውንም እንዳያውቅ የአሁኑንም እንዳይኖረው ተደርጎ የትምህርት ጥራቱ እንግዲህ እሱ ሌላ ጊዜ ራሱን የቻለ እንደውም ለርኒንግ ፓቨርቲ ይሉታል የዩኔስኮ ሰዎች። በእውቀት የመማር ድህነት ያለባት ቅድም ያልከው የመማር ድህነት ከፍተኛ ድህነት ኤሌመንተሪ በመለስተኛ እንትን ኢትዮጵያ ነች አንዷ በዋነኛነት በአሁኑ ጊዜ። ያ ምንድን ነው ካላወቅ እውቀት እኛን የሚያደርገን እውቀት ነው።
ከሌሎች እንስሳዎች ሁሉ በለጥን የምንለው ለማወቅ የተሰጠን የአንጎል ክፍል በጣም ከፍተኛ ነው። ዝም ብሎ በስሜትና በደመነፍስ ከምንንቀሳቀሰው የበለጠ ሰውን ልዩ የሚያደርገው የማወቅ ችሎታው፣ ነገን የማስተዋል ችሎታው ዛሬ ሆኖ ለማየት መቻሉ፣ አስቀድሞ መተንበይ መቻሉ፣ እነዚህ ሁሉ እንዳይኖሩ የሚያደርግ የትምህርት ስርዓት ተመሰረተ በለው። እንትኑን እንደው ሲኮንስ የሄድንበት ለ50 ዓመት የተጓዘበት የሚበላው የሚጠጣው ቅደም ተከተሉ ጤፍን የሚያህል ነገር እኔ አባቴ ፈጣሪ ሁሉን ነገር መርጦ የሰጠን ነች፣ የተባረከች ሀገር ነች ከምንበላው ጭምር ይል ነበረ እና የጤፍ ባለቤት አለመሆን ፓተንቱን ሁሉ ደቾች አለመሆን የዘር ምንድን ነው እንትን ይሄ ሞዲፋይድ የተደረገው እንትን እህል ገባ መደረግ ጄኔቲካሊ ሞዲፋይድ ደረገ። አስበው የናይል ቫሊ የአባይ ሸለቆ የዓለም የስልጣኔ ምንጭ ማረስን መጀመሪያ የዛሬ 10,000 ዓመት እርሻን ማቋቋም የቻለ ህዝብ ዛሬም አርሶ ሊበላ አለመቻል፣ የሚያርሰው እህል ለጤናው ጥሩ አለመሆን፣ አስበው ምን አይነት በሽታዎች እንደሚያስከትሉ። የሚማረው ተማሪ ሁሉ ከድህነት ለመውጣት እንጂ ትምህርትን እንደ ዋጋ ሰጥቶ እውቀትን እንደ ዋጋ፣ ሙያን እንደ ዋጋ፣ እንደ ማንነት፣ እንደ ራስ ክብር የሚያይ ሳይሆን ተምሮ ሐኪሙን በሙሉ ውጭ ነው የሚሄደው። ምክንያቱም የረባ ነገር የለም ያለው አስተዳደር ለመኖሪያ እንኳን የሚያስችላቸው ሁኔታ የለም እና በማዳበሪያ ምክንያት የራሳችን እህል የራሳችን ምግብ የመሬቱ መቃጠል ታስታውሳለህ። የዛሬ 20 ዓመት ወያኔዎች እንደ ጠላት መሬት ነው የሚያዩት ሀገሪቷን ጠቅላላ እና መበዝበዝ፣ ማጥፋት በአበባ በመትከል ብቻ ለረጅም ጊዜ እንዲበከል የተደረገ መሬት አለ ኢትዮጵያ ውስጥ አርሶ መብላት እንዳይችል ሞዲፋይድ ሌሎች ሀገሮች የማይቀበሉት እህል ነው ሀገራችን የሚገባው እና ሳስበው ልልህ ነው ጤንነትን በሚመለከት በሁሉ ዘርፍ እንደሆነ በሁሉ ዘርፍ በአካባቢያዊ በኢንቫይሮንመንት ቅድም እንዳልኩት በትምህርት በእውቀት በራስ ማንነት ራስን በማወቅ ደረጃ ሰው ራሱን ቅድም አንተም ብለኸዋል። ሰው በእህል ብቻ የሚኖር አይደለም። እንደዛ አይነት አይደለም። ያ ሁሉ እንዲቀርና በቃ የዕለት ዝም ብሎ እንደሚንቀሳቀስ እንደ ዞምቢ ሳል አይደለም የምትንቀሳቀስ እንጂ ሙሉ ሰውነትን እንድናጣ ያደረገን የጤንነት ችግር ነው ያለው። ሙሉ ዶክተር አሰፋ ነጋሽም እንዳልከው እሱንም ወደፊትን ተስፋ አደርጋለሁኝ ከፍተኛ ትምህርት ይሰጣል ብዬ በዚህ ጉዳይ አገርም ነው የታመመው እንደ ሰው በጋራም ነው በአጠቃላይ አጥፊውም ጠፊውም የታመመ ነው እና ለዚህ ነው ይሄ ጉዳይ በጣም ያሳስባል። ያለችንን እውቀት እየገፋ እግዚአብሔርም ካተረፈን እኔ አንተ በወጣህበት አይደለም 3፣ 4፣ 5 ሞቶችን አልፌ ነው እዚህ ያለሁት እና ለእኔም የኔ ቢጤ ለሆኑ ሰዎችም ያለንን እውቀት ብናካፍል በወቅቱ የሚመጣው ትውልድ የሚድንበትን መንገድ እናሳያለን። በጨለማና በተዳፈነ መንገድ ስለሚሄድ ለማለት ነው አንተ ካነሳሃቸው። ሌላው ምን ነካን የሚል ጥያቄ ታስታውሳለህ? በራሳችን በውስጥ ውይይት ስናደርግ ሁልጊዜ የሚነሳ ነው ከጓደኞቻችን ጋር። ምን ነካን? ምን ሆነን ነው ይላል ሰው። እንዴት እንደዚህ በቃ እንዲህ አይነት ሰው መንግስት ሲመጣ ወዲያው መገልበጥ መሰለፍ አይችልም፣ እንዲህ ማድረግ አይችልም እንላለን። የማይችልበት ብዙ ምክንያቶች ስላሉ ነው። ምን ነካን ለሚለው እንደውም እንዳልኩት ተአምረኛና እድለኛ ህዝብ ነን እስካሁንም መኖራችን ግን መኖር ካልከው በሚል ነው ያለ ነው እና ብዙ ሰው የማያየው ሁሉን ነገር በፖለቲካ ብቻ የሚታይ አይደለም። ፖለቲካው መሳሪያ ነው፣ ጤናችንን እንድናጣ ያደረገ አንዱ መሳሪያ ነው እና ከዛም አንጻር ነው ልል የፈለግኩት። እንደው ዛሬ የምትጨምረው ነገር ካለ
ዶክተር ደብሩ ሰፊ ነው። ቅድም ሰፊ ነው የምናነሳው፣ ግን እነዚህን ባጫጭር ዝግጅቶች በተለይ ደግሞ ህዝቡ በሚጠይቀው ከተለያየ ህመም ራሱ እንዴት ይጠብቃል ባለን ሁኔታ ባለን ችግር ውስጥም ሆኖ ራሱን ጠብቆ ራሱን አድኖ ለወደፊት ሙሉ ህይወት እንዲኖረው የምናደርገው የጤና ያለመታመን ብቻ ሳይሆን ባለ ሙሉ ህይወት ሙሉ ሰው ሊሆን የሚችለው ቅድም እንዳልኩ አትክል ዛፎቹ መቆረጥ ምን የነበረው ስርዓት ተሳስቼ ሊሆን ይችላል። አንዳንድ ጊዜ እንደዛ ስል አንዳንድ ሰው ያርመኛል፣ ግን በልጅነቴ የሰማሁት ነው። ግራዋ ይሁን ግዛዋ የትኛው እንደሆነ አላውቅም፣ ግን በልጅነቴ የሰማሁት ግራዋ ያለ ከደጅሽ ምን ነው ልጅሽ ሞተብሽ ይሉ ነበር። እና ግዛዋ ካለ ከደጅሽ ምን ነው ታመመ ልጅሽ ግዛዋ አለኝ። በነገራችን 3 ሜትር በስተጀርባ ምን ለማለት እኛ ጋር የለም። ምን ለማለት ነው? አያቶቻችን ቅድመ አያቶቻችን በተለይ የተዋህዶ ቤተክርስቲያን መዝግባ የእስልምናም ሃይማኖት በጣም በብዙ መንገድ የስራ ስሮችን መድኃኒቶችን አስቀምጠውልን ነበር። ያንንም ጥለን ዛሬ ዝም ብሎ ኤክስፓየር ያደረገ ግድ የሌለው ሐኪም ምክንያቱም ግድ የለውም ቢኮዝ ለሙያውም ለራሱም ደህና አይደለም እና በእንደዚህ አይነት ውስጥ ስንኖር ነው አሁን ቅድም ያልከው ግዛዋ እያለ ከደጅሽ እውቀት እያለ መድኃኒቱ እያለ ማንጠቀምበት ሁኔታ ላይ ነው ያለ ነው። እና ይሄን በሰፊው እንድንወያይ አጠር እያደረግን ለተለያዩ ህመሞች ምን መደረግ እንዳለ ሆኖ ተስፋ ያለው ሰው ጠንካራ መንፈሳዊነት ያለው ሰው በችግርም ውስጥ ሆኖ መፍትሄንና ደህንነትን ሊፈጥር ይችላል። አሁን እንዳለ ችግርም ቢኖርብን መፍትሄ ለመፍጠር እና ሄልፕለስ እንዳንሆን ሄልፕለስ የሚሉት ይሄ አቅመቢስነት ብቻ ሳይሆን ወደፊትም በአንዳንድ አጋጣሚዎች ላነሳው እችላለሁኝ ራሱን ችሎ መማር ያለብን እዚህ ሀገር learned helplessness የምንለው የተማርነው ራስን ረዳት ቢስ ሊታሰብበት ይገባል። እንግዲህ አቅመቢስነትን ተለማምደ ነው ስትለማመደው አቅመቢስነትን አቅም እንኳ ሲኖርህ አቅም መፍጠርም ስትችል እንዳትፈጥር ያደርጋል። እና እነዚህን ሁሉ ወደፊት እናያለን ብዬ ነው የማስበው። እና እስቲ በዚሁ ደምድምና በተለያየ ጊዜ በተለያየ አጋጣሚ ለህብረተሰቡ የሚመስሉንን ነገሮች ከሌሎች እህቶች እና ወንድሞች ጋር በመሆንም ለማካፈል የጤናን መንገድ ይዘን እንድንጓዝ ቅድም እንዳልከው ሾርት ከት አይደለም ብለሃል አንተ። የጤና መንገድ ማለት ዝም ብሎ ይድረስ ስራም አይደለም አልከው። ትክክል ነው። ያስተማሩህ የነገሩህ ሰው ትክክል ናቸው። አሁን አንድ ሁለት ነገር አስታወሽኝ። የኢትዮጵያ በአጠቃላይ ደናቁርት የወረሯት ሀገር ናት። በደናቁርት መንፈስ የምትመራ ሀገር ናት። ባለፉት 50 ዓመታት መወረሩ ደናቁርቶች ነገን የማያዩ ወይም ቢያዩም ግድ የሌላቸው በደናቁርት የምትመራና ነፍስ ያለውም አሻፈረኝ ያላለባት ሀገር ለመሆኗ እንደው አንዳንድ ነገር ልጥቀስ። አንድ ሰው ኬንያ ያለው አንድ ኢትዮጵያዊ እንዲሁ ያው ኢትዮጵያ የመሰለን ሰው እንደምንዋልክ አንድ ቦታ ያዋለው ይህ ሰውዬ እንደውም እኔ ከመጣሁበት አካባቢ መጣ ነው ከጅጅጋ እና ምሳ አንድ ቦታ እንትን ስንል እኔ ያው የተለመደውን የመለኮት ምግብ ነው ባይነኝ እንጀራን እዛ እንትን ስል ምን አለኝ ሰውዬ፣ በነገራችን ላይ ስለ እርሻም ስለምንም መሀይምን ነው በአጠቃላይ እና ይሄ ግን አለ እዛ አዲስ አበባ የሰማውን ነው በነ መንግስቱና በሱ እነ መንግስቱ ኃይለማርያምና በሱ በመሰለ አእምሮ የተጸነሰ እንትን ነው የአማራ ምግብ ነው ተብሎ ነው ለካ ጤፍም ላይ ጦርነት ታውጇል።
ጤፍ በሩዝ መተካት አለበት ተብሏል። ጨርሷል። እዛ እንቁላልም በደርግ ጊዜ ያሉ እንቁላል ሁለቱ በ5 ሳንቲም ይሸጣሉ አሉ። እዛው እኮ አስተላለቆች ናቸው ይህን የሚወስኑት። እዛ ደርግ ውስጥ ነው ዋጋ እነሱ ናቸው የሚወስኑት። እና ሰው ምን ይል ነበራሉ? ደርግ የጣለችው እንቁላል የደርግ ዶሮ የጣለችውን ግዙ ይል ነበራሉ ነጋዴው። እነሱ ናቸው የወሰኑት። እና ጤፍ ላይ ጦርነት ታውጇል። ይህን እኮ እዛ ነው የምሰማው። ይህን የዛሬ 35 ዓመት ግድም ነው። እና ከልቡ እኮ ነው የሚከራከረኛ ዱልዱም እና ሩዝ እና የነበረ እኮ ነው ደብሩ። እንደውም አንዳንድ ቀደም ይላል። ቀጥልና እጨምራለሁ። ይሄ በጤፍ ላይ ያልከው የቆየ እና እንግዲህ ጤፍ ማን ነው ለማ የሚባለው 4000 ዘመን በፊት ነው ከሳር ተመርጦ። እርግጥ የሳር ዘር ነው። እነ ሩዝም እነ በቆሎም እነኝም የሳር ዘሮች፣ ስንዴም ገብስም የሳር ዘሮች ናቸው። ግን በዚያ የሚደንቅ እንትን እንግዲህ ጤፍ ደግሞ ከላይ እኔ እንኳ ከማውቃት ምንድን ነው ስሙ ነቀዝ የማይበላው ተበልቶ እንዳለ የማይፈተግ ሙሉ ምግብ ያለበት እንደሌላው ምግብ ያልሆነ ሙሉ ለሙሉ ፕሮቲን የተባለው ብረታ ብረቱ ላው ላይ ያለው ለአንጀት መንቀሳቀስ የሚበጀውን ሙሉ ዛሬ እንግዲህ በዓለም ላይ ዛሬ አዋቂ የሚሉት በዓለም ሱፐር ግሬን ብለውታል። ከምንም በላይ ላቲን አሜሪካ ከነበረው ምንትን የእህል ንጉስ ገብስ ነበር ይባል የነበረው። የእህል ንጉስ ዓለም ያለው እንትን ጦርነት ታውጆበት ይህን ሰማው። እንግዲህ እኔ ትንሽ እማስብና እንደዛ ዱሉም ስላልነበርኩ በዚያ ጊዜ ጦርነት ታውጆበት ነበር የዛሬ 35 ዓመት። ሌላው እንደው ያሬድ ሙዚቃ ትምህርት ቤት እሄዳለሁ። እንዳጋጣሚ ያሬድ ሙዚቃ ትምህርት ቤት ተብሎ እዛ ሲሄድ እነ ክራር እነ ማሲንቆ እነ እምቢልታው እነ ከበሮ የኛ እንትኖች ተንቀው በቅጡም የማይማራቸው ሰው ገበያ ስለሌላቸው እግዚአብሔር ያሳያችሁ። ይህንን እዛ ሰማሁ። ጠቅላላው በሀገሪቷ ላይ ጦርነት እንደታወጀ የደናቁርት ሀገር እንግዲህ ለስንት ሺህ ዘመን የነበረን እውቀት እንደው ሌላው ቀርቶ ነብር ክራር ነው ሙዚቅ ሲባል ሲመታ ክራር ነው ምንትስ ማን ነው ክራር ይሁን ማሲንቆ ነብር ይጭራል አሉ። ሰው ዋሽንት ነው በጻው ሰው ሲል ተጫወት እያለ ይጭር ነበረ እንትኑን እረኛውን። አውሬ ራሱ የሚመሰጥበትን ሙዚቃ ተዋርዶ እህል ሊበላ የማይቻልበት ተደርጎ በመንግስት እና ጠቅላላውን ተወረናል። የሚያሰኘው ምንድን ነው? ያን የፈቀድን ህዝብ ነን። ድንቁርና እንዲነግስ ኢትዮጵያ ምናቸውም አይደለች። ለሌላው ቀርቶ ማሰብ ለሀገር ቀርቶና አሁን ጥንታዊ የኛ ዘመዶች አያት ቅድመ አያቶች የመንግስት ሰራተኛ አንድ ሰው አንድ ጊዜ የዳኛ ቁርስ ይባላል አለኝ። ምንድን ነው የዳኛ ቁርስ አልኩት። ዳኞች ድሮ እንዲህ ግፍልፍል የሚባለው እንትን ነው ይበላና ጠዋት እዛፍ ስር ነው ዳኝነት የሚሉት። እስከ 9-10 ተገትሮ ይውላል። ለሽንትም ማሄድ ጠዋት ያችን ቀምሶ አገልግሎት መስጠት ነው። እንዲህ አይነት ማህበረሰብ ነው እንግዲህ ዛሬ ቢሮ በሚገባበት ጊዜ ላለማገልገል ኢትዮጵያ ውስጥ ለአንድ ጉዳይ የሄደ ሰው ፊት ነስተውት አበሳጭተው አበሻቅተው ነው የሚመለሰው። በአጠቃላይ ደንቡ ነው። ምናልባት ባንክ ትንሽ ለየት ይል ይሆናል። በተረፈ እና አገልግሎት መስጠት እንኳ እንደ በጎነት ይቆጠር የነበረው ግዳጅ የነበረው ተነፍጎ ዛሬ ሰው ከፍቶት እንትን እንዲባል ነው። እና እንደተወረርን ልንቆጥረው ይገባል። እና ሀገር ታሟል ቢባል ምንም እንትን የለውም። በዛች እንትን ልበል ከአካላዊ ወረራው
የበለጠ አእምሯዊ ወረራ በእውቀታችን ላይ በማንነታችን ላይ ቀደም ሲል ነው። ቅድም ጤፍ ስትል የሚገርም ነው። ልጆች ሆነን ልክ ይሄ የምዕራቡን ስልጣኔ በጭፍን የመቀበል ሂደት ነበረ፣ በማወቅም ባለማወቅም እና አብዛኛው ባለማወቅ ይመስለኛል ያኔ። ኋላ ግን በማወቅ ስራዬ ተብሎ ሲስተማቲክሊ የተደረገ ነው እና ልክ ዘመናዊ ስትሆን የምዕራቡን ምግብ መብላት በቃ ይሄ ጤፍን መናቅ ምናምን ትዝ ይለኛል። ከአዲስ አበባ የመጡ ልጆች ወይ የዩኒቨርሲቲ ተማሪ ምናምን የነበሩ እንደዛ ሲያወሩ ሳር ነው እኮ ምናምን ዋጋ የለውም ቫሊዩ የለውም ስንል ትዝ ይለኛል። እና ይሄን ሁሉ ያነሳ ነው ግን ዛሬ ለሚያዳምጡንም ምን ያህል የተያያዘ እንደሆነ ነገሮች ዝም ብሎ በአንድ ወገን ሳይሆን በተለይ በኢትዮጵያ ላይ የመጣው ከአኗኗር ዘዴያችን፣ ከአበላል ዘዴያችን፣ ከአነጋገር ዘዴያችን፣ ከቋንቋችን፣ ከእምነታችን፣ ከትምህርታችን፣ ከእውቀታችን እነዚህ በሙሉ ለእኛ በሚጠቅሙ መንገድ ስላልቀረቡ የተሟላ ጤናና ደህንነት ሊኖር አልቻለም ነው እንግዲህ። እና ይህንን የተሟላ ጤንነት ደግሞ በእነዚህ ሁሉ ዘርፍ ነው ሊሟላ የሚችለው ስናስተካክል ነው። እስከዛው ግን የጤና ሐኪም የሆንከው አንተ፣ ሌሎቻችን የአእምሮንም የአንጎልንም ጤንነት ሆነ በተለያየ መንገድ ሙያ ያላቸው ሰዎች ለዕለት ዕለት የሚጠቅመውን ይሄ ሁሉ እስኪሳካ ድረስ ምክንያቱም እንዳልከው በመንፈሳዊ መንካት ስለማያስፈልግ እኮ ነው። በመንፈሳዊ መንገድም ብታይ የእኛን አሁን ያሬድን እንዳልከው የያሬድ ኖቶች እስካሁን ተነበው አላለቁም። ኦኬ አሁን እኔ እንደውም ይገርምሃል የቬገስ ፖሊቬጋል የሚባል ትሪትመንት አለ እና የቬገስ ነርቭን ታውቃለህ። እና የቬገስ ነርቭ በጣም ብዙ ነገሮችን ይቆጣጠራል እና ካልሚንግ ፓራሲምፓቴቲክ ካልም የሚያደርግ ምን የሚያደርግ ነው። እና ካየህ የቅዳሴዎች አይነት በምትልበት ጊዜ ቬገስ ነርቭን ራሱን አክቲቬት እንትን ያደርገዋል፣ ያሰራዋል በል እንግዲህ አማርኛው እስኪመጣልን ድረስ። እና ያ ብዙ ሰዎች ሄደው ቅዳሴ ይቀሰቅሰዋል። ቅዳሴ ሰምተው ወረብ ሰምተው ምን በሚመጡበት የያሬድን እንትን ሙዚቃ ላልከው ነው ያሬድ ያወጣቸው ኖቴሽንስ ከመንፈሳዊነት የበለጠ የምስራቁ ሀገር እንደሚለው ሜዲቴሽን ምን እንደሚለው ለእኛ ከፍተኛ ጤንነት የሚሰጥ ነበረ። እሱን ሁሉ እንድንንቅ ነው የሆነው ከራሳችን። ይሄ ሁሉ መድኃኒት ሊሆን ይችላል፣ ሊሆነን ይገባል። አሁንም ወደዛ በመመለስ ነው አንዳንዶች እና ለሁሉም ክፍት የምናደርገው ሀሳቦቻቸውን ጥያቄም ደግሞ ቢልኩልን በዚሁ በሚያዳምጡት በመድረክ ቢልኩልን በሚገባው ማስተላለፍ እንችላለን። እና ዛሬ ለመግቢያ ብለን እንደው ይሄን ሁሉ ያነሳ ነው አይደል ደብሩ። እና ለወደፊቱ ግን የስኳር በሽታን እንዴት መቋቋም እንችላለን በራሳችን ህይወት በመድኃኒት ብቻ ሳይሆን በአእምሮ፣ በአኗኗር ወዘተ። ልብ ድካምንስ፣ የልብን ህመምስ፣ የሳምባን ህመምስ ካለው እያልን በጥቂቱ የጤናን መንገድ እናስከትላለን፣ እንጓዛለን። የጤናን መንገድ ልበል። አንድ እንትን ልበል ዶክተር አበባ አሁን ያልሻትን እንደው ለአድማጩ ይህን የፈረንጁን እንትን ልገላግልሽ ብዬ ነው። ይሄ ቬገስ የተባለው ጅማት ነው የምንለው እኛ ነርቭን። በነገራችን ላይ ጅማት እንኳ ቴንደን ነው እንትኑ፣ ግን ጅማት የምንለው ያ ነርቭ ቬገስ የሚባለው ከአእምሮ ከ12ቱ አንዱ ነው። ቬገስ የተባለው ቬግራንት ከሚለው ዘዋሪ ከሚል ነው። ከጭንቅላት እስከታች መቀመጫችን ድረስ ስለሚዘዋወር ዘዋሪ ነርቭ የሚባል ነው። እሱን ማለቷ ነው ቬገስ ያለችው ዶክተር አበባ። ልክ ነው። ቫጋቦንድም ከሚሉት ይላል ከዛ ቬገስ ዘዋሪ ዘዋሪ ነው፣ ይንቀሳቀሳል። ግን እንዳልከው ሁሉንም ከ10ኛው ክሬኒያል ነርቭ ነው። ግን
እኔ ያየሁት ከምኑ አንጻር ነው? የእኛ ዜማዎች ያንን እንዲንቀሳቀስ ያደርገውና ሰላምን፣ መረጋጋትን፣ መንፈሳዊ መረጋጋትን፣ የውስጣዊ ሰላምን ሁሉ ሊሰጥ ይችላል እና በጣም ሀብታሞች ነን በተፈጥሮም በእውቀትም በምን ከተጠቀምንበት ለማለት ነው። እና የዛሬውን እንግዲህ በዚህን እንደመድምና ወደፊት እሱም ላይ ነው ጦርነት የታወጀው። እሱም ላይ ነው እንግዲህ የኢትዮጵያ ተዋሕዶ ቤተክርስቲያን ከሃይማኖትነቷ ውጪ ወዘር የሌለው አገልግሎት በሀገሪቷም በበርካታ መንፈሳዊም ለእስልምናም እምነት የእስልምና እምነትን የተቀበለች ያስተናገደች የመጀመሪያዎቹን የእስልምና እምነት ተከታዮች የተዋሕዶ ሃይማኖት ወደር የሌላት ተቋም መሆኗን እግረ መንገዳችንን ብንገልጽ ጥሩ ነው። አውሮፓውያኖች የዛሬ 150 ዓመት ክርስቲያን ነን ባዮች ካቶሊኮችና ፕሮቴስታንቶች በመጋዝ ይከታተፉ በነበረበት ጊዜ እንግዲህ የዛሬ 150 ዓመት ነው። እኛ ሀገር ግን የእስልምናን ስደተኞች እና እምነቱ በነፃነት እንዲሰበክባት የፈቀደች የኢትዮጵያ ተዋሕዶ ቤተክርስቲያን ናት። ዛሬ ልጆቿም ሆነ ገዳማቷ እስላምነን በሚሉ ጴንጤነን በሚሉ ስትቃጠል ስትነድ፣ ተወላጆቿ ሲያልቁ፣ ሊቃውንቶቿ ሲቃጠሉ ሲፈጁ መቼስ ሊገለጽ የማይችል ሀዘን ነው እና እንዲህ አይነት ተቋም ናት የኢትዮጵያ ቤተክርስቲያን ማለት ነው። ያሬድ ራሱ መቼም ማን ነው ቅዱስ ያሬድ እሱን ሰምቶ ልቡ የማይዝል ፍጡር አለ ብዬ አልገምትም። ፈረንጆቹ ሞዛርት ነው እና ቢቶቭን የሚባለው አንዱ ይበጠብጣል አሉ። አንደኛ እኔ ፈረንጅ እጅግም እንትን የለኝ። አንዱ ነፍሰ ጡር እንኳ የነፍሰ ጡር ጽንሷ ይራገጣል አሉ። ቢቶቭን ሲሰማ ይበጠብጣል አሉ። ሞዛርትን ሲሰማ እናትየዋም ጽንሱም እንትን ይላሉ አሉ። እንደው ያሬድን በሰሙ አልኩኝ በቁማቸው የተኙ ነበር ነው የሚያሰኘኝ። እና እንዲህ አይነት ልክ ነው እንዳልከው በጣም ብዙ ነው። ቅድም መግቢያ ላይ አንድ ኢራክን እንትን አንስተሃል። ነቢዩ መሐመድም የላኩት ወደ ኢትዮጵያ ጤናማ ሕዝብ እንደሆነ ስላወቁ ነው ወደዛ ሄዱና ተጠለሉ ያሉት። እና ይሄ ሁሉ እንግዲህ ያነሳ ነው አሁንም በሰፊው የዘረዘር ነው ዘርፈ ብዙ ስለሆነ ጤንነት፣ የአእምሮ ጤና፣ የአካል ጤና፣ የመንፈሳዊ ጤንነታችንን ካልተጠበቀ ስሜታዊ ጤንነት፣ የኑሮ ደስተኛነት መሟላት፣ ደስታን ማግኘት፣ ከፍርሃት አስፈላጊ ካልሆኑ ፍርሃቶችን አሁን ሰው ወጥቼ ገባለሁ የሚል የለም። በከፍተኛ ቴረር ላይ ነች ያለችው ሀገራችን እና በዚህ ሁኔታ እስከ ዛሬም መኖሯ እግዚአብሔር ይመስገን። ግን ለወደፊቱ የተሻለ ነገር እንድናመጣላት ነው ይሄን ውይይት የጀመርነው። የተሻለ በየጊዜው አንዳንድ ነገሮችን በማድረግ ምን ነካን ለሚለው መልስ ለመስጠት፣ ጤናማ ማህበረሰብ ለመፍጠር፣ ጤናማ ሰዎች ካሉ ጤናማ ስርዓት መመስረት ይቻላል። ጤናማ አኗኗር መኖር እንችላለን። ጤናማ አኗኗር ሲኖር ደግሞ ጤናማ ህዝብ የተያያዙ ናቸው ለማለት ነው እና እንዳልኩት ብዙ ይሄንን ልናደርግ የምንችለው ይሄ የፖለቲካ ወይም ደግሞ በሌላ መንገድ ሀሰትን ትርክት መናድ እሱም ራሱ የጤና መንገድ ነው ለነገሩ። ግን በዛ መስክ ላይ ላለው ጉዳይ ሳይሆን ጤናን በሚመለከት ህብረተሰባችን በደንብ የተወሰነች ነገር እንዲያገኝ። ይሄ ግን ሊሳካ የሚችለው ኢትዮጵያዊ ነኝ የሚለው ለወገኑ የሚያስበው ወገናችን በተለይ የአማራው ማህበረሰብ ይሄንን አሁን ልናስተላልፍ የምንፈልገውን ነገር በባለቤትነት ሲጠቀምበት ነው። ለሌሎች እንዲሰሙ በማድረግ ለሌሎች በማስተላለፍ በእንደዛ መልክ ነው እና እንደው አድርጉ ማለቱ ብቻ ሳይሆን
ተሳታፊ ሁኑ፣ ተባበሩ ለማለት ነው እግረ መንገዴን። ምክንያቱም ብዙ ጊዜ ብዙ ቁም ነገር ትናገራላችሁ፣ ሰሚ ግን የለም። ያ ይቺ ግን ሰሚ የለም ከምን ጋር ትያያዛለች መሰለ? መጨረስ ነበረብን ከጤና መንገድ ጋር። ቅድም ያልካቸው ሰውዬ አስተማሪ የነገሩ ብዙ ሰው የሚወደው ሆይ ሆይታ ያለው ነገር አለ አይደለም? በቃ ገለባ የሆነ ነገር ስታወራ ደስ ይለዋል። ቁም ነገር ያለው ነገር ይከብደዋል፣ ለማዳመጥ ይከብደዋል፣ ቶሎ ይሰለቻል። ምን ይላል? እና የጤና መንገድ ቀላል አይደለም። የእውነት መንገድ እንደሚባለው የእውነት መንገድ፣ የገነት መንገድ ጠባብ ነች የሚባልበት ምክንያት ለዚህ ነው። ትንሽ ረጋ ብሎ ማዳመጥንና ትብብርን ይጠይቃል። ስለዚህ የምታዳምጡን እህቶች፣ ወንድሞች፣ ወገኖች በተለይ ኢትዮጵያ ውስጥ ያላችሁ ወጣቶች እንድታስተውሉት ነው እኛ ፍላጎታችን። እንድታዳምጡና ራሳችሁ እንድትመረምሩ። እውነትም እኮ ለምንድን ነው ዛሬ ኢትዮጵያ ውስጥ ውጭ ሀገር ያለው ጀርመን ውስጥ እንደውም አለ እንትን ምንድን ነው በማኮረኒ በፓስታ መልክ ተሰርቷል ጤፍ፣ የሀብታሞች ምግብ ሆኗል። ኢትዮጵያ ባለቤቷ ግን የላትም። እና ይህን ጥያቄ ራሱ ማንሳት፣ ለምንድን ነው የምንሰደደው? ለምንድን ነው ጥሩ ሕክምና የማናገኘው? ለምንድን ነው ጥሩ ትምህርት የሌለን? ጤናማ እኮ አይደለሁም። እሺ ብሎ ያለበትን የወደቀ እውነታ ሪያሊቲ ለማለት ብዬ ነው መቀየር የምንችለው ራሳችን መሆናችንን እንዲገነዘብ ነው። ጤናማ ማህበረሰብ ሲሆን መገንዘብ ይችላል። ህይወቴን ራሴ መወሰን ይችላለሁ ይላል። እና በዚህ መንገድ እንድትተባበሩ ለማለት ነው። እንድትተባበሩን እና ለሚያዳምጡ ልጆች አንዱ ለአንዱ እያስተላለፈ የሚጠየቁ ነገሮችም ካሉ እንዲህ አይነት ችግር አለብን፣ ለዚህ ምንድን ነው ምክራችሁ? ምን ምክረ ሀሳብ? እዚህ የምናደርገው የጤና ውይይት ዳያግኖስ የማድረግ ወይ ትሪትመንት የመስጠት አይደለም። እኛ ጥቆች ነን፣ ባለሙያዎች ነን። በሩቅ ሆነን ዝም ብለን ለዚህ ይሄን ታከም ለማለት አይደለም። ግን ትምህርት ዋና ነገር ስለሆነ ያን ማስጨበጡ ራሱ ከፍተኛ ውጤት ስለሚሰጥ እንድትተባበሩ። መማር ያድናል እላለሁኝ እኔ። መማር እውቀት አዳኝ ነው። ስለዚህ በሱ እንሳተፍ ለማለት ነው። ዶክተር ደብሩ ወንድሜ እግዚአብሔር ይስጥህ። ሌሎቻችሁም በአማራው ሕዝብም በኢትዮጵያዊነትም ጠቅላላ ለሰው ልጅ ላለው ፍቅር፣ ሰው ለሰው ልጅ ላለው ፍቅር የምታደርጉት ቅድም አንድ ነገር ብልሃል፣ ማለቂያ የለውም የኛ እንትን መጨረሳል። ነፍስ ያላቸውም ወደኋላ ብለዋል ብልሃል። እና ነፍስ ያላቸው እህቶች ወንድሞች፣ የሚገነዘቡ ባለሙያዎች አሉ፣ ዝም ብለው ወደ ውስጥ የተቀመጡ። ይሄ እንግዲህ አንዱ መድረክ ነው፣ ብቅ እንዲሉ ማለት ነው። የመሐንዲስነት እውቀትም ይሁን እንዴት አድርገው መስኖ ሊሰሩ እንደሚችሉ፣ የእህል አግሪካልቸርም ይሁን እንዴት አድርገው ምርጥ ማምረት እንደሚችሉ፣ የድሮ ማዳበሪያዎች ዝም ብሎ የሚመጣውን መርዝ ሳይሆን የውሃ ጥራትን፣ እነዚህን ሁሉ ማድረግ እንችላለን። እና ነፍስ ያላችሁ በጓዳ ተቀምጣችሁ ነፍስ እንደሌለው ከምትሆኑ እኛን ከኛ ጋር የመጣችሁ መድረኩ ለሁላችንም ነው እና ወገኖቻችንን እናንቃ፣ እናስተምር፣ እናድን ለማለት ነው። ወንድሜ ደህና አድርገህ አስቀምጠሃል። እግዚአብሔር ይስጥህ። ሁላችሁንም በሚቀጥለው እንግዲህ አንዳንድ ዝግጅቶችን ይዘን እስክንመጣ በሰላም ቆዩን አለሁኝ። ደህና ዋሉ።